በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአባታችን ለአባ ኪሮስ ወርሃዊ በዓል እንኳን አደረሳችሁ፣ እንኳን አደረሰን። ከሁሉ አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድህነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች፣ እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን በድጋሚ ለአዲሱ ዓመት ለአባታችን ለአባ ኪሮስ ወርሃዊ በዓል እንኳን አደረሳችሁ፣ እንኳን አደረሰን። የአባታችን የአቡነ ኪሮስ ጸጋ በረከት እንደዚሁም በዛሬው ቀን አስበን የምንውላቸው የቅዱስ ሙሴ ሊቀ ነቢያት፣ የቅዱስ ዘካርያስ ካህን፣ የቅዱስ አሮን ካህን፣ የቅዱስ ዲማዲዮስ ሰማዕት፣ የቅዱስ ማቴዎስ ሐዋርያ፣ የአርባዕቱ እንስሳ ኪሩቤል፣ የአባ ብሶይ ቢሾይ፣ የአባ ሳሙኤል ዘደብረ ቀልሞን እንደዚሁም የሁሉም ቅዱሳን ጸጋ በረከት ረድኤት ጸሎት ምልጃ እንደዚሁም ጥበቃቸው ይህንን ከምታደምጡ በአሜነ በረከት ከምትሳተፉ በጸሎት እንድናስባችሁም ዘውትር ከምትጠይቁን ጋር ከሁላችን ጋር ይሁን አሜን። 2018 የተባረከ ይሆንልን ዘንድ ፈጣሪያችንን ድንግል ማርያምን፣ ቅዱሳን መላእክትን፣ ቅዱሳን ጻድቃን ሰማዕታትን እየተማጸንን የዛሬውን ጸሎት ምስጋና ወይንም ቃለ እግዚአብሔር አምላካችን እንደፈቀደ እንደሚከተለው እናደርሳለን። ምስጢሩን ጥበቡን አስተዋይ ልቡናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ለሁላችንም ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባ ኪሮስ ገድል ምዕራፍ 5። አባታችን አባ ኪሮስ 3 ቀን ከቆየ በኋላ ከእንግዲህስ ወዲህ የምንኩስናን ሥራ ማር ዘንድ ወደ ሌሎች ገዳማት እሄዳለሁ እያለ አሰበ። በጠዋትም ወጥቶ ወደ አስቄጥስ ገዳም ሄደ። ከመንገድ መሄዱም የተነሳ ኃይሉ ደከመ። ከዚያም ሳለ ነፍሱን በተመስጦ መላእክት ወስደው ዓለምን ሁሉ ከፈጠረ ከእግዚአብሔር መንበር ፊት አደረሱት። የቅዱሳንን ማህበር የነቢያትንና የሐዋርያትን የእንጦንስንና የመቃርስን የጳውሊንና እንደ እርሱ ያሉ የቅዱሳን መነኮሳትን ክብር አየ። አብርሃምንና ይስሐቅን ያዕቆብንና ሌሎችንም ምዕመናንን አያቸው። ኃጢአት የሌለባቸው የሕፃናት ማህበርን ለመስማት በሚያስደንቅ ምስጋና ሲያመሰግኑ አየ። ጌታችን ኢየሱስ ክርስቶስም ወዳጄ ኪሮስ ወዴት ትሄዳለህ አለው። አባታችን አባ ኪሮስም የምንኩስናን ሥራ ልማር ወደ አስቄጥስ ገዳም ነው አለው። ጌታችን ከአንተ የተሻለ አላገኘሁም፣ አሁንም ወደ ደብረ ባሳት ሂድ፣ በዚያም ድንቅ ነገር ታገኛለህ አለው። ከዚያ በኋላ መላእክት ነፍሱን ከስጋው ጋር አዋህዷት። አባታችን አባ ኪሮስም ከእንቅልፉ ነቅቶ ስላየውና ስለሰማው ነገር አደነቀ። ጎዳናውንም ሄዶ ደብረ ባሳት ደረሰ። ቤተክርስቲያንንም እጅ ነሳት። በዚያ አምላክን የወለደች የእመቤታችንን ስዕል አይቶ እንባውን ከዓይኑ እያፈሰሰ እመቤቴ በቃል ኪዳንሽ አስቢኝ አላት። የእመቤታችን ስዕል ወደዚህ መምጣት መልካም ነው፣ አትፍራ፣ ካየክ በኋላ የአባትህንም አጽም ትጠብቅ ዘንድ ወደ አባትህ ተመለስ ብላ ተናገረችው። አባታችን አባ ኪሮስም ይህንን በሰማ ጊዜ ከእመቤታችን ስዕል በታች 700 ስግደትን ሰገደ። በዕብራይስጥ ቋንቋ እየዞረ እንግዳ ስለሆንክ ስግደቱ ይበቃሃል፣ ከዓመት እስከ ዓመት በየቀኑ 300 ፍሬ ታፈራ ዘንድ የምህረት መዝገብ ተዘጋጅቶልሃል የሚል ቃልን ሰማ። አባታችን አባ ኪሮስም የእግዚአብሔርን ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያም ገዳም ብዙ መነኮሳትን አገኘ። አባታችን አባ ኪሮስም የፊቱ ደም ግባት ያማረ፣ ቁመቱም እንደ ዘንባባ ዘለግ ያለ፣ ዓይኖቹም እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ የሆኑ፣ የመልኩ ደም ግባትም እንደ ጽጌረዳ ቀይ ነበር። እነዚያም መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ አገር ከቤተ መንግሥት የመጣ ይመስላል፣ ሰውነቱ በጾምና በጸሎት አልጠወለገምና ተባባሉ። ፈጽመውም ጠሉት፣ ወደ ተናቀ ማደሪያም አስገቡት። በዚያም መክፍራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ ለሞትም የደረሰ
ከመሬት ወድቆ አንድ በሽተኛ ያገኘ። አባታችን አባ ኪሮስም ሚካኤልን በራስጌው፣ ገብርኤልን በግርጌው፣ ሩፋኤልን በቀኙ፣ ሰዳኪያልን በግራው በክንፋቸው ጋርደው ታያቸው። ከአባታችን ከአባ ኪሮስ በቀር ማንም የሚያያቸው አልነበረም። መላእክትም አባ ኪሮስን በገዳዮች ፊት ሞትን የማይፈራ አርበኛ ብለው እጅ ነሱት። አባታችን አባ ኪሮስም አረፍ ብሎ መላእክትን ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባታችን አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ አላቸው። ይህችን ነፍስ ከስጋዋ ለይታችሁ አሳርጉ እስኪለን ድረስ ነው አሉት። አባታችን አባ ኪሮስም ወደዚያ በሽተኛ መነኩሴ መለስ ብሎ በዚህ ገዳም ስንት ዓመት ኖረሃል አለው። ያ መነኩሴ 30 ዓመት ሆኖኛል አለው። ዳግመኛም ከታመምክ ስንት ዓመት ሆኖ ካላለው 20 ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳቱ ይጠይቁሃልን አለው። ያም መነኩሴ ጌታዬ ፊታቸውን ካየው 15 ዓመት ሆኖኛል አለው። ውሃቸውን አልጠጣውም፣ እህላቸውን አልበላሁም፣ እንደምታየኝ ሆኜ እኖራለሁ አለው። አባታችን አባ ኪሮስም እስኪ ንገረኝ፣ አባትህ ማን ነው? እናትህስ ማናት አለው። አባቴ የኬልቄዶን ንጉሥ ነው፣ እናቴም የራህራ ንጉሥ ልጅ ናት። እውነት እልሃለሁ የሐሩን ልብስ ወርቁንና ብሩን በአባቴ ቤት በእግራቸው ይረግጡታል አለው። አባታችን አባ ኪሮስም ወደዚህ ገዳም ማን አደረሰ አለው። ያም ድውይ መነኩሴ እንዳንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ። በኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል 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 ብሎ ጠርቶ ሲነጋ ተነስተህ ከእነዚህ ቅዱሳን መነኮሳት ጋር ሂድ አለኝ። በዚህ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባው። መልካም ሥራም ባልሰራ እንደ እነርሱ መነኩሴ ሆኜ ኖርኩኝ አለው። አባታችን አባ ኪሮስም አጽናናህ ዘንድ ስማ አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኑዳ የሚባል አንድ ባህታዊ መነኩሴ ነበር። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ አዕዋፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛም ሰማይ ልንገርህ፣ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበር። ከበትር በቀር ምንም ሳይዝ በድብቅ ለምናኔ ወጣ። ያንም ሰው እኔ ፈጽሜ ያውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወት የሚኖር በሞት ፈጽሜ አላወቅኩም። አባታችን ኪሮስ ግን ይህንን የሚነግረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበር። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበር። በዚህ ሥራ ሳለ በክብር አረፈ። ነፍሱንም ብርሃናውያን መላእክት ወስደው በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁን ስማ ልንገርህ፣ የእግዚአብሔርን ተግሣጽ አትመረር፣ እግዚአብሔር የወደደውን ይገሥጻልና። በሽተኛው አባ ሚሳኤልም የሚገባኝ በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከፍሎኛል አለ። ይህንንም ብሎ ዝም አለ። ምዕራፍ 6 አባታችን አባ ኪሮስም አባ ሚሳኤልን እግዚአብሔር ከደዌው ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ። ጌታችን ኢየሱስ ክርስቶስም በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ። ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ሃሌሉያ የቅዱሳን ተስፋቸው፣ ሃሌሉያ የጻድቃን ሞገሳቸው፣ ሃሌሉያ እያሉ ፈጽመው እያመሰገኑ ከእልፍ አላፋት መላእክት ጋር መጣ። አባታችን አባ ኪሮስም ባየው ጊዜ ወደ ምድር ሰግዶ ፈጣሪዬ ጌታዬ ከዚህ ምን አመጣ ካለው። ጌታችንም ስለዚህ ድሃ መነኩሴ ስለጠራኸኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስም በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪዬ አሰናብቶ አለው። ጌታችንም እኔ አንተን ፈጽሜ እንደምወድህ መላእክት ያውቁ ዘንድ ይህን የገነት ዕፅ ከእጄ ተቀብለህ በዚህ በሽተኛ ላይ ጣለው አለው። አባታችን አባ ኪሮስም እንዳዘዘው አደረገ። ነፍሱም ያለ ጻዕርና ያለ ሕማም ፈጥና ከስጋው በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት፣ ከእርሱ ጋር በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ። በመንግሥተ ሰማያትም አኖራት። አባታችን አባ ኪሮስም የአድናቆት ለቅሶ ፈጽሞ እያለቀሰ አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱም ሰምቶ ቸል አለው። አባታችን አባ ኪሮስም ትኩር ብሎ አይቶት ይህ መነኩሴ እንደናንተ ሰው አይደለምን አለው።
አባ ኪሮስም ስጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳቱን አዘዘለት። ካህናቱና መነኮሳቱ የሚገባውን ማዕጠንቱንና መግነዙን አመጡ። አባታችን አባ ኪሮስም የረከሰ ማዕጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጥኑት መላእክት አሉና ብቻ ስጋውን ቅበሩት አላቸው። እነዚያ መነኮሳት ይህ ትዕቢተኛ መነኩሴ ከወዴት ነው የመጣው ተባባሉ። በአባ ኪሮስም ላይ እያንጎራጎሩ ወደ አረፈው መነኩሴ ቤት ገቡ። ሊቃነ መላእክትም ተነስተው ከርቤና ሚአ፣ ሰሊክና ሰንደሮስ፣ ልብንና ጥፋቁስጥን በሚባል ዕጣን አጠኑ። የዕጣናቸውን መዓዛ ቤቱን መላው። እነዚያ ሰነፎች መነኮሳትም ይህ መነኩሴ ሥራ ያውቃልን? ይህን መዓዛ ከወዴት አገኘ? መላእክትን አናያቸውምና አሉ። ከዚያ በኋላ ስጋውን ወስደው ከገዳም ውጭ በእንግዳ መቃብር ቀበሩት። ያን ጊዜም ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኛዎችም ፈውስ ሆነ። አባታችን ቅዱስ ኪሮስም ፈጽሞ እያለቀሰለት ከዓይኑን ባላቋረጠም፣ በልቡም የማደሪያዬ ባለቤት ሞቷልና ወደ እነዚያ መነኮሳት ቤት እንዴት ገባለሁ አለ። ወደ ቤተ ክርስቲያን ሄዶ ደወል ደወለ። ታናናሾቹም ታላላቆቹም መነኮሳት ወደ እርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከእኛ ምን አለህ አለው። አባታችን አባ ኪሮስም የሰይጣንን ጎዳና እንድትከተሉት ነዳያንን ቸል እንድትሉ እግዚአብሔር እንዲህ አዟልና አለው። አበምኔቱን ለአንተና ከአንተ ጋር ላሉት የጥፋት ቀን እንደደረሰባችሁ እውነት እላችኋለሁ አለው። ሊገድሉትም ድንጋይ አነሱ። ጌታችን እንደ ኤልያስ ባለ ሰረገላ በስጋና በነፍስ ከመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ከበዓቱ አገባው። በማግስቱም አረማውያን ከጽር መጥተው ያን ገዳም ከበቡት። ከእነርሱም አንድ እንኳን ሳያስቀር በሰይፍ ገደሏቸው። ገዳማቸውንም በእሳት አቃጠሉ። ጠላቶች አረማውያንም የረከሰ ማዕጠንታቸውን ወስደው የሴቶቻቸው ጢስ መሞቂያ ያደረጉት። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ ያላቸው ስለዚህ ነበር። መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባታችን አባ ኪሮስም በበዓቱ ሳለ መላእክተ ጽልመት እየተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸውም አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔርን ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው ስላለ እኒህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ስጋውን አደከመ። ዳግመኛም 40 ቀን በተፈጸመ ጊዜ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ፈጽሞ ስጋውን አደከመ። 40 ቀን በተፈጸመ ጊዜ ሶስተኛም አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስም ሥርዓተ ምንኩስና እንማራለሁ ብዬ በራሴ መከራን አበዛው ብሎ ፈጽሞ አዘነ። ይህን ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ስጋው ደርቆ እንደተጠበሰ ዓሣ ሆነ። ቃልም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልኩህምን አለው። አባታችን አባ ኪሮስም ለመላእክተ ጽልመት መዘባበቻ ሆንኩኝ፣ ፈጣሪስ እንዴት ቸል አለኝ አለ። ይህንንም ብሎ ከዚያ ከጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ከለቅሶም ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ከዚያ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ነህን? በቃል ኪዳንህ ብዙዎችን ከእኔ ወስደሃል፣ ገንዘቦቼ ነፍሳትን ልትወስድ ተነስተሃል። ዛሬ ማን ይረዳሃል? ዓይንህ ታውሯልና የዚህ ዓለም ብርሃንም ከአንተው ተሰውሯል። ማን ይመራሃል? አለው። አባታችን አባ ኪሮስም የዲያብሎስን ነገር በሰማ ጊዜ ምርር ብሎ አልቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪ 99ኙን ነገደ መላእክት ትተህ ከባህሪ መለኮት ሳትለይ ወደኛ መጥተህ ከኃጢአት ብቻ በቀር የእኛም ባህሪ ያደረግክ አይደለምን? ከኃጢአት ብቻ በቀር ሥራውን ሁሉ የሠራክ አይደለምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? እጆችህን ዘርግተህ ስለኛ በመስቀል የተሰቀልክ አይደለምን? አምላኬ አምላኬ ለምን ተውከኝ ያልክስ አይደለምን? እኔም ከአንተ ጋር እኩል ሳልሆን ፈጣሪ በዚህ ምሕረት በሌለው በጠላት እጅ ለምን ተውከኝ እላለሁ። የሰይጣናት መከራቸው ደርሶብኛልና።
ይህንም ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው የሌለ መልካም መዓዛም ሸተተ። ጌታችንም ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘሁም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። ልጆቹን በአንተ ስም የሚጠራ ወይንም በስምክ የሚጠራ ወይንም የገድልህን መጽሐፍ የጻፈ ያጻፈ ወይንም ያነበበ ወይም አምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። አሜን። ዳግመኛም በስምህ ለቤተ ክርስቲያን ዕጣንን ሌላም መባ የሰጠ አስራት ይሁንህ፣ ያለ ምርምር ከአንተ ጋር ወደ መንግሥተ ሰማያት ይግባ፣ ያለምንም ጉድለት በፊቴ እንዳንተ መልካሙን ዋጋ ያገኛለው። ይህንም ብሎ በሁለት እጆቹ ራሱን ይዞ እስከ እግሩ ጥፍር ድረስ ዳሰሰው። ሰውነቱን ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪ ዛሬ በፊት ባለሟልነትን አገኘሁ አለ። ጌታችንም ሰው ሁሉ ገድልህን መጽሐፍ ባይቻለው የተጻፈውን ያንብብ፣ ማንበብ ባይቻለው ገድልህ ከሚነበብበት ሄዶ በእምነት ይስማ፣ ለነፍሱም ለሥጋውም ድህነት ያገኛል። ሄዶም ገድልህን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ፣ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ አለው። አባታችን አባ ኪሮስም በፊት ባለሟልነትን ካገኘው እነዚያን በበሳት ገዳም የነበሩ መነኮሳትን ማርልኝ አለው። ጌታችንም እነዚያን መነኮሳት ያመጧቸው ዘንድ አዘዘ። የእነዚያን መነኮሳት ቁጥራቸው 798 ይሆናል። ጌታችን አባታችን አቡነ ኪሮስን በጸሎት ኪዳኑ እኒህ ናቸው፣ ምን ላደርግልህ ትሻለህ አለው። አባታችን አባ ኪሮስም የምሻውስ ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለው። ጌታችንም መንግሥተ ሰማያትስ መልካም ለሰሩ ለሌሎች አዘጋጅቻታለሁ፣ እነርሱ ግን ከመልካም ሥራ ምንም አልሰሩምና በምን ሥራ ወደ መንግሥተ ሰማያት አስገባቸዋለሁ። አባታችን አባ ኪሮስም እንኪያስ እንዲህ ከሆነ ነፍሳቸውን ከሥጋቸው ጋር አዋህድ አስነሳቸውና መልካም ሥራ ይስሩ፣ ጌታዬ አንተም ፈጽመ ምሕረት አድርግላቸው አለው። ጌታችንም ወዳጄ ኪሮስ እንዳልከው ይደረግልህ አለው። እንደ ቃሉም ተደረገ። ፈጥነውም ተነሱ። አባታችን አባ ኪሮስን ባዩት ጊዜ ፈጽመው አፈሩ፣ በፊቱም ሰገዱ። ጌታችን ግን አልተገለጸላቸውም ነበር። አባታችን አባ ኪሮስን ነፍሳችንንም ሥጋችንንም ለአንተ አደራ ሰጥተናልና ከዛሬ ጀምሮ ለሕይወታችን መሪ ሁነን አሉት። አባታችን አባ ኪሮስም ልብሰ ምንኩስናን ያለብሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት። አባታችን አባ ኪሮስም ወደ ውጭ ወጥቶ ትንሽ መንገድ አሳይቶ ይህች መንገድ ከገዳማችሁ ታደርሳችኋለችና በዚህች መንገድ ሂዱ አላቸው። እንዳዘዛቸውም አደረጉ። በ60 ቀንም ከገዳማቸው ደረሱ። በዚያም መኖሪያ ቤትና ቤተ እግዚአብሔር ሰርተው እንግዳ በመቀበል ለድሃ በማዘን በጾምና በጸሎት ኖሩ። ምዕራፍ 8 ከብዙ ጊዜ በኋላ አባታችን ቅዱስ ኪሮስም እነዚያን አደራ የሰጠኸኝን መነኮሳት አኗኗራቸው እንዴት እንደሆነ አላየሁምን? ያያቸው ዘንድ መልአክህን ላክ እያለ ጸለየ። ጌታችንም መልሶ አንተው ሄደህ ስራቸውን እይ አለው። አባታችን አባ ኪሮስም ጌታዬ ሀገሩ ሩቅ ነውና እንደምን እደርሳለሁ አለው። ጌታችንም ትንሽ ደመና ጠቅሶ በዚያች አስቀምጦ በሰላም ሂድ ብሎት ወደ ሰማይ በታላቅ ምስጋና አረገ። አባታችን ቅዱስ ኪሮስም ሬሴብ ደርሶ በቅዱሳን መነኮሳት ገዳም አጠገብ ዞረ። ወደ አባ ሚሳኤል መቃብር ሄዶ ፈጽሞ አለቀሰ። ቅዱሳን መነኮሳትን ባዩት ጊዜ ያ በአባ ሚሳኤል መቃብር ላይ የተቀመጠው አባታችን አባ ኪሮስ ነው ተባባሉ። ሁላቸውም ከአበምኔታቸው ጋር ሮጠው ሄደው አቅፈው ሳሙት። ክቡር አባታችን አባ ኪሮስ ደህና ነህን አሉት። ቅዱስ አባታችን አባ ኪሮስም ድሃ ውሻ ለመሆን ለኔ ክብር ምኔ ነው አላቸው። ሁላቸውም ወደ ምድር ሰግደው ባለማወቃችን ቸል ብለንሃልና ቀድሞ የበደልንህን በደል ይቅር በለን አሉት። አባታችን አባ ኪሮስም በእኔ ላይ ያደረጋችሁትን ሁሉ ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔር አገልጋይ አባ ሚሳኤል ሆይ ይቅር በለን በሉ አላቸው። አባታችን ቅዱስ አባ ኪሮስ እንዳዘዛቸው አደረጉ። በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና እግዚአብሔር ይቅር ይበላችሁ የሚል ቃል ከአባ ሚሳኤል መቃብር ሰሙ። እኛ ንቀን የጣልነው ይህ ሚሳኤል አይደለምን ብለው ሁላቸውም አደነቁ።
አጽሙንም አፍልሰው ወደ ቤተ ክርስቲያን ሊያስገቡ ወደዱ። አባታችን አባ ኪሮስም ፈልሰው የሚኖሩ የባህታውያንና በገዳም የሚኖሩ የመነኮሳትን ዋጋ ያገኝ ዘንድ ይሻለዋልና ተውት አላቸው። ከዚህም ሁሉ የሚበልጥ እነግራችኋለሁ፣ በቃል ኪዳኑ ትድኑ ዘንድ መታሰቢያውን አድርጉ። ይህም ከመቃብሩ የፈለቀው ጠበል ለልጅ ልጅ ፈውስ ይሆናችኋል አላቸው። ቅዱሳን መነኮሳትም አባታችን አባ ኪሮስን ና ወደ ቤተ ክርስቲያን እንውጣ አሉት። እሺ አላቸው። ተሸክመው ሊወስዱትም ወደዱ። እርሱ ግን እንቢ አላቸው። ዳግመኛም ልቦናን ማደንደን እግዚአብሔር ይጠላልና ልባቸውን በመብል በመጠጥ እንዳታደነድኑ ብሎ አስተማራቸው። በልቦናችሁ የሐርን ልብስ መብልና መጠጥን ወርቅን ብርን መውደድ አይገባም፣ ይህ ሁሉ ፈጽሞ ያልፋልና። ነገር ግን በሰማያት መዝገብን ታገኙ ዘንድ ሕመምተኛዎችን ጎብኙ፣ ያዘኑትን አረጋጉ፣ መጻተኛውን በቤታችሁ ውስጥ አሳደሩ፣ እንግዳ ተቀበሉ፣ እግዚአብሔርን ፈጽማችሁ ውደዱት ፍሩትም አላቸው። ይህን እያለ እያስተማራቸው ከቤተ ክርስቲያን ደረሱ። አባታችን አባ ኪሮስም የልዑል ክርስቶስ ማደሪያው ሰላምታ ይገባሻል እያለ ተሳለማት። ያችን ቤተ ክርስቲያን ባህታዊ ክቡር ኪሮስ ለአንተም ሰላምታ ይገባሃል አለችው። አባታችን አባ ኪሮስም እያደነቀ ከቤተ ክርስቲያን ወጣ። አበምኔቱም አባታችን አባ ኪሮስን ከቤቴ ታድር ዘንድ ና አለው። አባታችን አባ ኪሮስም ማደሪያዬ የአባ ሚሳኤል ቤትሳ አለው። የአባ ሚሳኤልንስ ቤት አረማውያን እኛን በገደሉ ጊዜ በእሳት አቃጥለዋታል አለው። አባታችን አባ ኪሮስም የጻድቃን ስራቸው እንደዚህ ነው፣ በፍርድ የራሳቸውንም ቤት አይተውም አለው። አባታችን ቅዱስ ኪሮስ ግን ወደ አበምኔቱ ቤት አልገባም፣ ከገዳሙ ውጪ ከአባ ሚሳኤል መቃብር ፊት ለፊት አደረ እንጂ። በማግስቱም ከዚያ ወጥቶ ቅዱሳን መነኮሳትን ተገናኛቸው። ሰላም ለእናንተ ይሁን፣ በጸሎታችሁ አስቡኝ፣ ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በምድር አንተያይም አላቸው። ደመና መጥቶ ነጥቆ በ7 ሰዓት ከበዓቱ አደረሰው። አጋንንትን እየገዛቸው 7 ወር ኖረ። ኑ ሲላቸው ይመጣሉ፣ ሂዱ ሲላቸው ይሄዳሉ። በእንደዚህ ያለ ሥራ ብዙ ቀን ቆየ። ከዕለታት አንድ ቀን በእንቅጥቅጥ በሽታ ከጠዋት እስከ ማታ በጠና ታመመ። አባታችን አባ ኪሮስም ወደ እርሱ ይወስደኝ ዘንድ እግዚአብሔር ጎበኘኝን አለ። በዚያች ሌሊት በጽኑ ታሞ አደረ። የጸሎት ሰዓት በደረሰ ጊዜ ጉልበቱ ደከመ፣ መስገድም ተሳነው። አባታችን አባ ኪሮስም ልትወስደኝ ከፈለግህ ፈጥነው ሰደኝ፣ የማትወስደኝ ከሆነ ግን የትሩፋት ሥራዬ እንዳይታጎል ፈቃድህን ለመፈጸም አጽናኝ አለ። ሰርክ በሆነ ጊዜ ፈጽሞ ተራበ፣ ወደ ምድርም ፍግምግም አለ። ወደ ሰማይ ቀና ብሎ በሥላሴ ስም አማተበ። ያን ጊዜ ቅዱስ ሚካኤል ተገልጾ አባ ኪሮስ ሆይ ምግብ ትሻለህን አለው። አባታችን አባ ኪሮስም ጉልበቴ ደክሟልና ወደ በረሃ ሄጄ የዛፎችን ፍሬ ሰበስብ ዘንድ አልችልም፣ ከዚህም ከድንጋይ ብቻ በቀር ምንም የለም አለው። ቅዱስ ሚካኤልም ለፈጣሪ ሁሉ ይቻለዋልና ይህንን ድንጋይ ህብስቱን ቢለው ይሆናል አለው። ይህን ብሎት በክንፉ በሮ ከአብ ከወልድ ከመንፈስ ቅዱስ ፊት ደርሶ ስለ አባታችን አባ ኪሮስ ማለደ። እግዚአብሔርም ያለህን ሁሉ አድርግለት፣ አንድ ጽዋና አንድ ህብስት አውርድለት አለው። ቅዱስ ሚካኤልም እንደታዘዘ ለአባታችን ለአባ ኪሮስ አደረገለት። አባታችን አባ ኪሮስን እግዚአብሔር የሰጠህን እንካ ተቀበል አለው። ብፁዕ ኪሮስም በስመ አብ ወወልድ ወመንፈስ ቅዱስ ብሎ ከመልአኩ እጅ ተቀበለ። በልቶ ጠጥቶም ፈጣሪውን አመሰገነ፣ ከደዌውም ተፈወሰ። በማግስቱ እንዳስለመደ እንደ መንኮራኩር ሰገደ። ማታ በሆነ ጊዜም ህብስቱንም ጽዋውንም ሳይጎድል እንደ መጀመሪያው ሞልቶ አገኘው። በልቶ ጠጥቶ ሰውነቱን ቀድሞ ፍራፍሬ ስትሰበስብ ይኖርሽ፣ ዛሬ ግን ሰማያዊ ህብስትን ጠገብሽ አላት። ነገር ግን የዘር ጊዜ ደርሶብኛልና ነፍሴ ሆይ በጾም በጸሎት ፈጽመሽ ድከሚ፣ ዛሬ በማልትም በሌሊትም ካልተጋሽ መላእክት የብርሃን ልብስ ለብሰው ከወዲያ ወዲህ እያሉ ሲወስዱሽ ምን ትያለሽ አላት። የኖህን ራእይ፣ የዳንኤልን ምሳሌ፣ የሄኖክን ትንቢት፣ የዕዝራን ምሳሌ፣ የሰለሞንን መኃልየ፣ የዳዊትን መዝሙር ይዘምር ጀመር። ሰርክ በሆነ ጊዜ ጽዋው ሳይጎድል የህብስቱ ላበት እየጤሰ ያገኘዋል። ያን ህብስት ያን ጽዋ አንስቶ ይመገባል። ምዕራፍ 9 በሦስተኛው ቀን 2 ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትዕምርተ መስቀል አማትቦ የፊተኛውን አይቶ ይህ ጋኔን ነው፣
ይህም የኋለኛው አለቃው ዲያብሎስ ነው፣ ዛሬ መጡ አለ። ከሩቅ ጠርቶ እናንተ ወንድሞቼ ከወዴት ናችሁ አላቸው። ሰባር ከሚባል ገዳም ነን አሉት። ወዴት ትሄዳላችሁ አላቸው። ወደ አባ ኪሮስ ነው አሉት። በማን ታመልካላችሁ አላቸው። በአብ በወልድ በመንፈስ ቅዱስ እናመልካለን እንልሃለን አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነው አላቸው። የአብ የባህሪ ልጅ ነው አሉት። እናቱስ ማናት አላቸው። እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናችሁ አላቸው። እነርሱም ተቆጥተው ወንድማችን ለምን ትፈትነናለህ አሉት። እርሱም እንዲህ እንዳደርግ ትእዛዝ አለብኝ አላቸው። እነርሱም እኛ ምን ገዶን፣ ብቻ አባ ኪሮስ ያለበትን ንገረን አሉት። አባታችን አባ ኪሮስም ስለምን ትሹታላችሁ አላቸው። ከእርሱ ጉዳይ አለንና ነው አሉት። እርሱም በስምስ እኔ ነኝ አላቸው። አባታችን አባ ኪሮስም እንግዳ ወደ እናንተ በመጡ ጊዜ እንደዚህ ሳትፈትኑ ሃይማኖታቸውንም ሳትመረምሩ ወደ ቤታችሁ ወደ ማህበራችሁ ማታስገቧቸው፣ ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚያም ቅዱሳን አባታችን ይቅር በለን አሉት። ወደ ወንዝ ወስዶ እግራቸውንና እጃቸውን አጠባቸው፣ በበዓቱ ውሃ የለምና። ሁለት ዋሻዎችን አሳይቶ በእነዚህ ውስጥ እደሩ አላቸው። እነርሱም እሺ፣ ነገር ግን በጸሎትህ አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርካችሁ ከክፉም ሁሉ ይጠብቃችሁ አላቸው። እነርሱም አሜን አሉ። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደትን ሰገደ። አቤቱ አገልጋይክን ይቅር በለው፣ በይቅርታህም ብዛት ኃጢአቱን ይቅር በለው፣ በአንተ ደም ሥጋውንም ነፍሱንም ፈጽመ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለእነዚህ ለተራቡ እንግዳዎች ምን አቀርብላችኋለሁ? ከዚህ ከሰጠኸኝ ከሰማያዊ ህብስት እንዳልሰጣቸው እንደ አባቴ እንደ በብኑዳ ሥጋዬን ለአንበሳ እንዳትሰጥ እፈራለሁ። አቤቱ ጌታዬ ኢየሱስ ክርስቶስ የማደርገውን ግለጽልኝ አለ። ይህን እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስ ምን ያሳዝንሃል አለው። ይህን ለእነዚያ እንግዶች ስጣቸው፣ አንተ ግን የቀድሞ ህብስትህን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሄዶ ሰማያዊ ህብስትንና ያን ሰማያዊ ጽዋ ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ አገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎውን ዋጋ ይስጥ ካሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚያ አደረ። በማግስቱ ወደ እነርሱ ሄዶ ሰላምታ ሰጣቸው። የሰጠኋችሁ እራታችሁ አለቀና አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ህብስቱን አሳዩት። አባታችን አባ ኪሮስም አድንቆ ጾሙ በበዓታችሁ ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትስ በልተናል፣ የጻድቃን በረከት ጥቂቱ ያጠግባልና ነው አሉት። በዚያም 3 ቀን ቆዩ። እንዴት እንደነበሩ አኗኗራቸውን ለአባታችን ለአባ ኪሮስ ነገሩት። አባታችን አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀርቡ በእግዚአብሔር ስም አወገዛቸው። እነዚያን ቅዱሳን ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ አባታችሁ ሂዱ አላቸው። ከዚህ በኋላ አባታችን አባ ኪሮስም ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋው ከ7ኛው እጅ ከህብስቱም ከግማሹ በቀር ሳይበሉት ያን ህብስትና ያን ጽዋ አሳዩት። አባታችን አባ ኪሮስም አድንቆ ዘወትር በጸሎታችሁ አስቡን፣ ይህም ለመንገዳችሁ ስንቅ ይሁናችሁ አላቸው። ወንድሞቼ የእግዚአብሔርን በረከት እንዳታጡ ለሌላ አትስጡ። ይህ ህብስትና ጽዋ እስከ ዕለተ ሞታችሁ አያልቅም ብዬ በእውነት እነግራችኋለሁ አላቸው። እነዚያም ቅዱሳን እጅ ነስተው ሄዱ። ከበዓታቸውም ደረሱ። ያ ጽዋ ያ ህብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህ በኋላ በክብር አርፈው ወደ መንግሥተ ሰማያት ገቡ። ቅዱስ ሚካኤልም መጥቶ ያን ህብስትና ያን ጽዋ ወስዶ ለሌሎች ቅዱሳን ሰጣቸው። ጸሎታቸውና በረከታቸው ከእኛ ጋር ለዘላለሙ ይሁን አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ መስከረም ዕለተ ቀን 8
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 8 በዚች ቀን የዓመት ወሮች መቁጠሪያ የሚሆን የመጀመሪያ ኮከብ ይወጣል። ይኸውም መናዘል የሚለው የ12 ወር ኮከቦች ከዕለ ሐመል እስከ ሑት ያሉ መገብታ ወርሃ አሉ ምግብናቸውን ፈጽመው በዚች ቀን እንደገና አንድ ብለው የሚጀምሩበት ነው። በዚህችም ቀን የበራኪው ልጅ ካህንና ነቢይ የሆነ የከበረ ዘካርያስ በንጉሥ ሄሮድስ እጅ በሰማዕትነት አረፈ። ይህም ካህን ስለ ልጁ ዮሐንስ መወለድ የመላእክት አለቃ ገብርኤል በነገረው ጊዜ ነገሩን አምኖ አልተቀበለም። ስለዚህም ሕፃን ውስጥ ይወለድ ዲዳ ትሆናለህ አለው። በተወለደም ጊዜ አንደበቱ ተፈትቶ እግዚአብሔርን አመሰገነው። የልጁንም ስም ዮሐንስ ነው ብሎ ጻፈ። እርሱና ሚስቱ በእግዚአብሔር ሕግ ያለ ነቀፋ የጸኑ ደጎች እንደሆኑ የከበረ ወንጌል ስለዚህ ምስክር ሆኗል። ክብር ይግባውና ጌታችን ክርስቶስን በተወለደ ጊዜ ሊሰግዱለት የጥበብ ሰዎች መጡ። ሄሮድስም ስለ መንግስቱ ፈራ ደነገጠም። ስለዚህም ጭፍሮቹን ልኮ በይሁዳ አገር የቤተልሔምንና የገሊላን ሁሉንም ሕፃናት ዕድሜያቸው 2 ዓመት የሚሆናቸውን ከዚያም የሚያንሱትን ገደላቸው። ሰነፍ የሆነ ሄሮድስ ክርስቶስን ከሕፃናት ጋር እንደሚገድለው አስቦ ነበርና። ከዚህም በኋላ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾለት ስላዘዘው ጌታችን ሕፃኑንና እናቱን እመቤታችንን ድንግል ማርያምን ይዞ ወደ ግብፅ አገር መጡ። ኤልሳቤጥ ግን ሕፃኑን ዮሐንስን ይዛ ወደ ዱር ወጣች። ወደ ሲና በረሃም ሸሸች። በዚያም ሕፃኗን እያሳደገች 7 ዓመት ኖረች። ከዚህም እርሷ አረፈች። ሕፃኑን በመምህርነት ለእስራኤል እስከሚገለጥበት ጊዜ ድረስ በበረሃ ውስጥ ብቻውን ኖረ። ሕፃናትንም ከገደላቸው በኋላ ዮሐንስ ክርስቶስ እንደሆነ ሄሮድስ አሰበ፣ ተጠራጠረ። ከአባቱ ከዘካርያስ ዘንድ ሕፃኑን ይሹ ዘንድ ወታደሮቹን ላከ። ዘካርያስም ሕፃኑ ያለበትን ወይም እናቱ ያለችበትን እኔ አላውቅም አለ። ሄሮድስም ልጅህን ካላመጣህልኝ እኔ ገድልሃለሁ አለው። ዘካርያስም ከእርሱ ዛቻ የተነሳ አልፈራም። ወታደሮቹንም አዞ በቤተ መቅደሱና በመሠዊያው መካከል ገደሉት። ክብር ይግባውና እግዚአብሔርም ሥጋውን ሰወረ፣ ደሙ ግን እንደ ድንጋይ ሆነች። ካህናቱና ሕዝቡ እንደ ልማዳቸው ለጸሎት በመጡ ጊዜ ከካህናት አንዱ ወደ ቤተ መቅደስ ውስጥ ገባ። የረጋ ደምን አገኘ። ከመሠዊያውም እንዲህ የሚል ቃልን ሰማ። እነሆ የበራኪው ልጅ ዘካርያስ ተገደለ፣ የሚበቀልም እንደሚመጣ ደሙ ስትጮህ ትኖራለች። እንዲህ የሚልም አለ። ከ12ቱ ደቂቀ ነቢያት የሆነ የበራኪው ልጅ ዘካርያስ ይህ አይደለም፣ ያ አልተገደለም። በዕድሜው ኡረት በሚባል አገር ሞተ እንጂ ሥጋውን በዚያ ያለ ጥፋት ተገኝቶ ቤተ ክርስቲያን ሰርተውለታል። የዚህ ዘካርያስ ግን ሥጋው አልተገኘም፣ ስለ መገደሉ የደሙ ድምፅ ምስክር ሆነ እንጂ። ደግሞ እንዲህ ተባለ። ሄሮድስ ሕፃናትን በገደላቸው ጊዜ ከአይሁድ አንድ ሰው መጥቶ የእግዚአብሔር መልአክ ትወልዳለህ ብሎ ነግሮት ለዘካርያስ ልጅ ተወልዶለታል፣ ምናልባት እርሱ ክርስቶስን ይሆነ አለው። ስለዚህ ሄሮድስ ሕፃኑን ዮሐንስን ይገድሉት ዘንድ ወታደሮችን ላከ። ዘካርያስም ወታደሮችን እንዲህ አላቸው፣ ሕፃኑን እኔ ወደ ሌላ ቦታ ወስጄዋለሁ፣ ከእኔ ጋር መጥታችሁ ራሳችሁ ከዚያ ቦታ ውሰዱት። ወደ ቤተ መቅደስም እስካስገባቸው ድረስ ወታደሮቹ አብረውት መጡ። እርሱም ሕፃኑን ልጁን በመሠዊያው ጠርዝ ላይ አኑሮ ጸለየበት። ይህም የልጁን መወለድ የእግዚአብሔር መልአክ ለእርሱ የነገረበት ነው። ያን ጊዜም የእግዚአብሔር መልአክ ሕፃኑን ዚፈታ ወደሚባል በረሃ ነጥቆ ወሰደው። ሕፃኑንም ባላገኙት ጊዜ አባቱን ዘካርያስን ገደሉት። ስለዚህም ጌታችን አይሁድን በቤተ መቅደስ መካከል የገደላችሁት የዘካርያስ ደም በላያችሁ ይደርሳል አላቸው። ለመገደሉ ምክንያት አይሁድ ናቸውና እንዲህ አለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔ ደካማ የመሆን አገልጋያችሁን ይህንን ጸሎት የተከታተሉትንም ጭምር በጸሎት እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን
ወለተ ሥላሴ ምዕራፍ ወለተ ማርያም ኃይለ ገብርኤል ፍቅርተ ማርያምና ወለተ መስቀል ወለተ ኪሮስ ወለተ ማርያም ኃይለ ማርያም ወለተ ጥምቀት አጸደ ማርያም እህተ ሚካኤል ወለተ ብርሃን ወለተ ኢየሱስ አጸደ ማርያም ክንፈ ሚካኤል ወለተ ማርያም ወለተ ማርያም ኃይለ ገብርኤል እህተ ማርያም ወለተ ሚካኤል ወለተ ማርያም ጸዳለ ማርያም ፍቅርተ አርሴማ አማሃ ሥላሴ ወለተ ዮሐንስ ትርሲተ ድንግል ወለተ ማርያም ፍቅርተ ማርያም ወለተ ጻድቅ ወለተ ማርያም መንበረ መድህን አጸደ ማርያም ጸገነት ወልደ ሚካኤል አመተ ሚካኤል ወለተ ሰማዕት ወለተ ትንሣኤ ወለተ ጽርሐ ጽዮን ወለተ ሚካኤል አስካለ ማርያም ፍቅርተ ማርያም እህተ ማርያም ሀብተ ጊዮርጊስ ኃይለ ሥላሴ ተክለ ኢየሱስ የወለተ አማኑኤልን ነፍስ ይማርልን በአጸደ ገነት ያኑርልን አሜን። ወለተ ጻድቅ ወለተ ኢየሱስ ወልደ ማርያም ስህነ ገብርኤል አመተ ሥላሴ ወለተ ኢየሱስ ወለተ ቂርቆስ ወለተ ሚካኤል ወልደ ጊዮርጊስ ወለተ መድኃኔዓለም ወለተ ገብርኤል ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ኃይለ ገብርኤል ወለተ ሥላሴ ወለተ ማርያም ወለተ ጊዮርጊስ የገብረ ሥላሴና የወልደ ጊዮርጊስን ነፍስ ይማርልን በአጸደ ገነት ያኑርልን አሜን። ወለተ ሰንበትና ወለተ ጻድቅ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ መድህን ወልደ ሰማዕት ተክለ ወልድ ሂሩተ ሥላሴ ስህነ ማርያም ወለተ ኢየሱስ ወለተ ሩፋኤል ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴዎድሮስ ወልደ አቤል ወልደ ሳሙኤል ወለተ ሥላሴ ወለተ ሚካኤል ኃይለ ሚካኤል ፍቅርተ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ማርኮን ወለተ ማርያም አክሊለ ሰማያት ኃይለ ገብርኤል ተክለ ሥላሴ ወለተ ማርያም ወለተ ገብርኤል ተክለ መድህን ቀጸላ ጊዮርጊስ ክንፈ ገብርኤል ወልደ ሩፋኤል እህተ ማርያም ወለተ ማርያም አጸደ ማርያም ኢዛና ሰላማዊት ራይሻን ገብረ ተንሳይ የሙሉ ማሞ ወለተ ሥላሴን ነፍስ ይማርልን በአጸደ ገነት ያኑርልን አሜን። ወለተ ሰንበት ማሪቱ ኃይል ወለተ ሥላሴ ኃይለ ገብርኤል ገብረአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት